መቀለ በሻሻ ጌረያ ዝበላ አብይ አህመድ ወይም ከበሻሻ የሚለየው ነገር የለም። የስበት ማዕከልነቱን አጥቷል። አስመራ ከመገሩ ካንጻ የኛ ፍላጎት አስመራ ላይ የኮሪደር ልማትን ማከናወን ነው ሲሉ መጥቀሳቸውንም ተሳታፊዎች ገልጸውልናል። እዚ ጥራውን አይኮነን ህዝቢ ኤርትራ አዝዩ ዘህዝን ህዝቢ እዩ። ግን ቅድምን ህዝቢ ኤርትራ ምሕዛኑ ህዝቢ ትግራይ ህዝቢ ምሓራ በሐፈሻ ህዝቢ ኢትዮጵያ በታሪኩ ሪእዎ ዘይፈልጽ መከራን ውርደትን ህልቂትን ጭፍጫፍን ዝርኢ ዘሎ ህዝቢ እዩ። እንታይ ኮን በዲልዎ እዩ። አስመራና አሰብን አንስተው እንዴት ያለሙ ህዝቡም አሳዛኝ እንደሆነ ማቅረባቸውን አብራርተዋል። ዝኾነ ኩሎም ሰበስልጣን ብልጽግና ንኢትዮጵያውያን እንታይ ከም ዝብሉ ስምዕዎም። የሚሆነው ስለማይታወቅ አማራ ላጠፋ ነው አለ። ኦሮሞ ህዝብ ነፃነት እንዲያገኝ ፍትህ እንዲያገኝ ከችግር እንዲወጣ እንጂ አማራ እንዲጠፋ እኔ ለዛ አልፈልግም። ሰላም አመላ ዓለም ትነብሩ ተከታተልቲ ኤሪ 360 ከምኡ ድማ ራእይና ሰላም አምላኽ ምሳኩም ይኹን። ሎሚ ማዓንቲ ኣብ ማሕበራዊ ሚድያ ዝተሰምዐ ኣዝዩ ዘገርም ናይ አብይ አሕመድ ዓሊ ዘረባ ሒዘልኩም መጽ ኣለኹ። ካብ መጀመርያ ፕሮግራም ስጋም መወዳእታ ምሳና ክጸንሑ ሰናይ ትምኒተ እዩ። ነዚ መደብ እዚ ናብ ኩሉ ክበጽሕ ድማ ሼር ግበርዎ። እስኪ አብይ አህመድ ዝተዛረቦ ዘረባ ኣብዚ ማሕበራዊ ሚድያ ኢትዮ ፎረም ካብ ዘቕረቦ ዘረባ ሓንቲ ከቕርበልኩም እየ። ጽኒልኩም ተኸታተሉኒ ንስማዓዮ እስኪ። አስመራና አሰብን አንስተው እንዴት ያለሙ ህዝቡም አሳዛኝ እንደሆነ ማቅረባቸውን አብራርተዋል። የኤርትራ ህዝብ ያሳዝናል ያሉት የብልጽግናው ፕሬዝዳንት የኛ ፍላጎት አስመራ ላይ የኮሪደር ልማትን ማከናወን ነው ሲሉ መጥቀሳቸውንም ተሳታፊዎች ገልጸውልናል። ከአሰብ ጋር በተያያዘ ሲናገሩም አንዳንድ ከተሞች ሰው አላቸው፣ ቤት ግን የላቸውም። ሌሎች ደግሞ በተቃራኒው አዲስ አበባ ሰው አለ፣ የቤት እጥረት ግን አለም። አሰብ በተቃራኒው ቤቶች ተራርቀዋሉ፣ ነገር ግን ሰው የሌለው ነው ሲሉ አንስተው መቀየር እንደሚችል መጠቆማቸውንም ነግረውናል። ሕጂ ኣብዚ ዘረባ ናይዚ አብይ አሕመድ እንታይ ዝብል ዘሎ ኢና ክንብል መጀመርያ ንመቀለ በሻሻ ዝገበረ ነስመራ ከመይ ገይሩ ክሃንጽ ክእል እዚ ጥራይ እውን ኣይኮነን። ህዝቢ ኢትዮጵያ ህዝቡ ክንሱ ማዕረክ እንዚ ውርደትን ጨፍጫፍን እንድሕር ኣብ ልዕሊኡ ዝገብር ኣሎ ከመይ ገይሩ ንህዝቢ ኤርትራ ክሓልየሉ ዝኽእል እዚ ኮዩ። ግን ኣብ ዓሰብ ንዘለዎ ዘረባ ክዛረብ ከሎ ዓሰብ ዝተወሰኑ ገዛውቲ ኣለዉ፣ ነገር ግን ሰብ የብሉን። ብኣንጻሩ ድማ ኣብ ኣዲስ ኣበባ ሲ ብሰብ የዕለቕሊቑ ሰብሲ ፍጹም መንበሪ ቦታ ሲኢኑሎ ኢሉሎ። ምናልባት እዚ ነገር እዚ ዓሰብ እንተደኣ ተቆጻጼርናያ ካልአይቲ ኣዲስ ኣበባ ክንገብራ ወይ ከዓ ኣብኡ ህዝቢ ክነስፍር ኣብ ኣዲስ ኣበባ መስፈሪ ሲኢኑ ዘሎ ህዝቢ ናብ ዓሰብ ከጉዕዞ ደልዩ ድኸውን? እዚኣ ትረአየኒ ንዓይ እዚኣ ትረአየ። ብዝኾነ ግን እዚ ሰብ እዚ ከምዚ ስለ ዝተዛረበ ደለይቲ ፍትሕ ምናልባት ሓቂ ክመስሎም ዶ እኽእል ኢለ ይሓስብ። ብሓቂ ሓቂ ይመስሎም ዶ ክኸውን? እዚ ሰብሲ ከምኡ ኢሉ ስለ ተዛረበ ናይ ብሓቂ ምክንያቱም ከም በዓል ተመስገን ዝኣመሰሉ ሰባት እንታይ ይብሉ ነይሮም? ህዝቢ ኤርትራ ካብዚ ሕጂ ዘለዎ ስርዓት ምስ ኢትዮጵያ ምዃን ይሕሾ ወላ ኣብ ትሕቲ ኢትዮጵያ ይሕሾ ሕጂ ትብ ኤርትራ ዝወሰ ስለዚ ኢትዮጵያ ኣነስ ንኤርትራ ሕጂ ከይትወርድ ገለገላ ኢለ ኣነ ዝኮፈሉ ኣብነት የለን። ሓደ ኢትዮጵያዊ እንታይ ረኺቡ ድዩ? ትግራዋይ እንታይ ረኺቡ ድዩ? ተሓወይ ፍንጫሕ መሰንገለይ እትብሎ ትግራዋይ እንታይ ረኺቡ ድዩ? እንታይ ዝረኸቦ ነገር ኣሎ? ስለዚ እዚ ከምዚ ዓይነት ኣካይዳ ነውርኡ ክእረም ዘለዎ እዩ። ከም ኤርትራ ኮይና ቀፂላ ልዕልና ሕጊ አንጊሳ በልፂጋ ክትወፅእ ይብለካ ኣለኹ 1 ሚልዮን ህዝቢ ክጠፍእ ይኽእል እዩ። ጋራንቲ ክትወሉ ይክእልና ነ ናይዚ ሕጂ ዝጠፍእ ኣይኮነን ዘገድሰን ንዓይ። ሕጂ በኣዲስ ኣበባ ተኣሲሮም ኣብ ልብያ ጠፊኦም ኣብ ባሕሪ ጠፊኦም ኣብ ሲና ጠፊኦም ገለመነ ጉዳይና ኣይኮነን እዚ። ከም ኤርትራ ኮይና ቀፂላ ልዕልና ሕጊ አንጊሳ በልፂጋ ክትወፅእ ይብለካ ኣለኹ 1 ሚልዮን ህዝቢ ክጠፍእ ይኽእል እዩ። ህዝቢ ኢትዮጵያ ኣብዚ ሰዓት እዚ ዝነብሩ ኣነባብራ እንተደኣ ሪኢኻ ህዝቢ ኤርትራ ምስ ኢትዮጵያውያን ክነብር ይሓይሽ ክትብል ኣይ ምደፈርካን ኢለ እየ ዝዛረብ። ካልኣይ ከዓ ነታ መቐለ ትበሃል ዓባይ ፅቡቕቲ ውቅብቲ ከተማ በሻሻ ጌርና የለና ኢሉ ተዛረበ አብይ አህመድ። እስቲ እንስማየው። ሁለተኛው የዛሬ 2 ዓመት ያለው የኃይል ሚዛን
ኢኮኖሚክ ዝግጁነት፣ የሚሊተሪ ዝግጁነት፣ የመንግስታዊ ውቅር ለምሳሌ ትግራይ ክልል የነበረውን ከሌሎች ክልል ስናወዳደር አይመጣጠንም። አሁን በነበረው ሁኔታ ወይ ዝቅታ ወይ ደግሞ ምናልባት የተቀራረበ ነገር ነው ያለው። በአጭር ጊዜ ውስጥ ትናንት በነበረው ሁኔታ ልጠቃ ይችላል የሚል ፍርሃት የሚፈጠርበት ምንም አይነት መሰረት እውነት የለም። ታችኋል መቀሌ ዛሬ 7-8 ወር ስንሄድ የነበረው ግጭት የስበት ማዕከል፣ የመንግስት ማዕከል፣ የምናቀውና የማናቀው ሪሶርስ ማዕከል ነው የነበረው። ዛሬ ግን ስንወጣ በውስጡ የተሰገሰጉ የተትረፈረፉ ሰዎችን የሚዘርፉ የሚቀሙ 80 ሺህ የሚጠጉ ሰዎችን ከመጨመሩ ውጪ ከአብያዲ ወይም ከሽራሮ ወይም ከበሻሻ የሚለየው ነገር የለም። የስበት ማዕከልነቱን አጥቷል። ኦኬ እምበር ከም ሰማዕኹሞ ቀድሚ ኩናት ጌርና ናብ መቀለ ምእታውና ዝነበረ ነገር ተቀይሩ ድሕሪ ምውፃና ግን መቀለ በሻሻ ጌርና ያለና ዝበለ አብይ አሕመድ ከመይ አቢሉ ኢና አስመራ ክሃንፅ እዚ ከምዚ ዓይነት ዘረባ ክዛረብ ከሎ ብፍላይ ከዓ ናስመራ ኮሪደር ካንፀላኤ ዝደሊ ኢሉ ዝተዛረበው ዘረባ ጌታቸው ረዳ ኮፍ ኢሉ ይሰምዖ ነይሩ። ይገርመኒ ይብጣን ዝኾነ እዞም ሰባት እዚኣቶም መጀመርያ ሓልዮት ካብ ገዛኻ እዩ ዝጅመር፣ ካብ ህዝብኻ ካብ ሃገርካ እዩ ዝጅመር። አብይ አሕመድ ንማንም ኣይሓልን ንማንም ኣይሓልን። ምክንያቱ ናይ ሰላም ሚኒስተር ዝነበረ ታየ ደንዳ ዝተዛረቦ ዘረባ ክንሰምዕ ኢና። ሬንጀር ለብሶ መጣ እና 3 ነገሮችን ነገረን። አንዱ ምንድን ነው? አሁን ወያኔ ወደ አማራ ክልል እየመጣ ነው። ይሄ በጉልበቱ እየመጣ እንዳይመስላችሁ ቆም ብለን ነው የለቀቅናቸው። ይሄ ፋኖ ፋኖ ብሎ የሚያቅራራውን እንዲያሳዩት ነው አለ። ደነገጥኩ። እኛ የማናውቀው የሆነው ነገር የለም። ኢቭን የትግራይ ጦርነትንም የፈጠርነው እኛ ነን። ወያኔ ያንን ጥቃት እንዲፈጽም በሴራ ነው ያደረግነው አለ። ደነገጥኩ። ከዚያስ እንደምትሰርቁ አውቃለሁ፣ እንዳትሰርቁ አልልም፣ ግን ፍጥነቱን እና መጠኑን ቀንሳችሁ ስረቁ አለ። ጋጋሚ ነግሬያችኋለሁ። አሁንም እኔ በኩራት ነግራችኋለሁ። ከኢትዮጵያ እኔ 1 ብር አልሰርቅም። አውቀዋለሁ። እሱ አልሰርቅም፣ የለሁበትም። ዱባይ ሄዶ ከዱባይ እንደመጣ ማንንም ሳያገኝ እኔን አገኘ ጠርቶ። አንዱ ለምንድነው አንተ ከጠላት ጋር የምትደዋወለው አለ። ሁለተኛ እነገሌ ላጠፋ ነው አለ። በአካባቢው ፖለቲካ ምናምን ስም ጠርቶ ምናልባትም ያው የሚሆነው ስለማይታወቅ አማራን ላጠፋ ነው አለ። ኦሮሞ ህዝብ ነፃነት እንዲያገኝ፣ ፍትህ እንዲያገኝ፣ ከችግር እንዲወጣ እንጂ አማራ እንዲጠፋ እኔ ለዛ አልታገልኩም፣ አልፈልግም አልኩ። እንደዚህ አይነት ነገር አይደለም አልኩ። ጥያቄ ደነገጠ። ይሄን እምበር ከም ሰማዕኹሞ ታየ ደንዳ ዘውጾ ሚስጥር እዩ። እዚ ኩነታት እዚ ክጅመር ከሎ ንዝነበረ ነገር ብሙሉኡ ፅቡቅ ገይሩ ይዛረባሉ። ተጋሩ ኣብቲ እዋን ኩናት ዝነበረ መኸተ እቲ ብሙሉኡ ኣብ ትግራይ ዝነበረ ኩነታት እቲ ኣብ መከላከያ ሰራዊት ተደፊሩ ዝበሃል ዝነበረ ኩሉ ሲ ብውዲት ብተንኮል ንሕና ዘዋደናዮ ንሕና ዝገበርናዮ ብፍላይ ኣብ መንጎ ኣምሓራን ኣብ መንጎ ትግራይን ሲ ፅልኢ ክህሉ ዝገበርናዮ ንሕና ኢና፣ ኣምሓሩ እውን ክጠፍኡ ንደሊ ንሕና ኢና ኢሉ ከም ዝተዛረቦ እዩ ብግልፂ ዝዛረብ ዘሎ ታየ ደንዳ። ታየ ደንዳ ኣብዚ ሰዓት እዚ ኣብ ማእሰርቲ እዩ ዘሎ። ኣብዚ ሰዓት እዚ ኣብ ማእሰርቲ ዋላ ይኹን እምበር ከምዚ ዓይነት ዘረባ ከመይ ገይሩ ክዛረብ ክኢሉ ናይ ሰላም ሚኒስተር ነይሩ፣ ድላዩ ክገብር ዝኽእል ሰብ ነይሩ፣ ሃብታም ሰብ እዩ ነይሩ። ግን ንምንታይ እዩ ነዚ ነገር እዚ ፍጹም ህዝቢ ኢትዮጵያዊ ክፈልጥ ይግብኦ ኢሉ ዋጋ ከፊሉ ሕጂ ኣብ ቤት ማእሰርቲ ኣትዩ ዘሎ? ማንም ፖለቲከኛ እዛ ታየ ደንዳ ዝገበራ ኣይገብረን። ታየ ደንዳ
አብይ አሕመድ ሲ ማዕረግ እንደ ክፉ በደም ንጹሃን ዝላገጽ አረመኔ ርጉም ሰብ ከም ዝኾነ እናተዛረበ ግን በዓል ጌታቸው ረዳ ከይዶም ምጽምባሮም እዩ ዝገርም ምጽምባሮም እዩ ዝገርም ብጣዕሚ ዝሕዝን ማለት እዩ ስለዚ ታየ ደንዳ እዚ ጥራይ እውን ኣይኮነን ሚስጥር ኣውፅኡ ዘሎ ክቡራት ተኸታተልቲ ራእይና ከምኡ ድማ ኤር 360 እዚ ክንሪኦ ክንሰምዖ ዝፀናሕና ናይ አብይ አሕመድ ዘረባ እዩ አብይ አሕመድ ህዝቢ መሓራ ክጠፍእ እዩ ይደሊ ኢሉ ኣጋሊፅዎ ኣሎ እዚ ጥራይ እውን ኣይኮነን ኣብ ሞንጎ ኣብ ኢትዮጵያውያን ንትግራይ ፍጹም ፅልኢ ንክህልዎም ዝሰርሑ ንሳቶም ከም ዝኾኑ በደንብ ገይሩ ኣብርሂቡ ነጊርና ኣሎ ካብዚ እንታይ ኢና ንምሃር ትግራይ ዝድሕነሉ መገዲ ኩሉ እየ ዝድግፍ ኣነ ምስናተይ የተኣሳስሮን ኮይለ ኣነ በቃ ኣነ ክቃለስ ተኮይነ ኣነ እኮ ብርጌድ ንሓመድ እኮ ይርኢ ኣለኹ ንባዕሉ መዓልታዊ ብዛዕባ ምክፍፋል እምበር ካልእ ብርጌድ ንሓመዱ ካልእ እኳ እዩ ነይሩ ኣበይ ኣሎ ሕጂ ተይልኩምኒ ከምዝሪኦ ዘለና እዩ ማለት ነንባዕልካ ኣብ ምብላዕ ዝኣተወ እዩ ነንባዕሉ ናብ ሓንቲ ገይሹ ሓደ ሰብ ኢንተርቪው ተገይሩ በቃ ተመሊስካ መዓት ነገራት እዩ ዘሎ የለን በቃ የለን እቲ ክሳይሲ ኣነ እዚ ክዕርድ ኣለይ ክቃለስ ዘለኒ እምበር ህላወ ትግራይ ህላወ ህዝቢ ኣነ ክነግረካ ማለት እዩ ኣነ ብዚ ተደጋጋሚ እውን ገሊፀ እየ ምስ ኢሳያስ ኮንካ ህዝቢ ትግራይ ዝድሕን እንተኮይኑ ብዓሰርተ ፃብዕተ እየ ዝቕበሎ ምስናተይ የተኣሳስሮን እያ